ሲቀርብ ያያችሁ አብለጣችሁ መሰብሰባችሁን አተተው ተብሏልና ወደዚህ ህብረት ሊጋበዙ የሚገባቸው ነገሮች ከዚህ ይልቅ እንድንጋብዛቸው አደራ ልላችሁ ፈልጋለሁ። ሁሉ እንደ ዘበት ሊጠፋ ሁሉ እንደ ዘበት ሊያልፍ ነው። ይሄ እውነተኛ አዋጅ ነው። ምናልባት ለኛ ይሄ ደስታችን ነው፣ በዓለም ላሉ ግን ደግሞ ይሄ መርዶ ነው። ለኛ ግን የምስራቻችን ነው። ሁሉ ያበቃል። የጌታ ስም ብሩክ ይሁን። ከአንደኛ ዮሐንስ መልእክት ዛሬ እንቀጥልና ዛሬ ደግሞ አዲስ ወደሆነ አቅጣጫ ነው ዮሐንስ ይዞን የሚሄደው። ከቁጥር 18 ጀምሮ ያለውን ሐሳብ እናነብና አጭር ጸሎት ከኔ ጋር እናደርጋለን። ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። እንግዲህ ዮሐንስ አሁን እንዳልኳችሁ ቅድም አዲስ ወደሆነ ነገር ሽፍት እያደረገ ነው። ዮሐንስ የእውነተኛ ክርስትና የእውነተኛ አማኝነት መለኪያ ሚዛኖችን ነው ያሳያለው። ከመጀመሪያው ጀምሮ ዝም ብሎ በስመ አማኝ ሁሉን ሰው አማኝ አይደለም። እንዳውም በተደጋጋሚ ዮሐንስ የሚጠቀምበት አንድ ቃል ብንል ቢሉ ቢናገሩ እያለ የሚናገረው ነገር አለ አይደለም። ስለዚህ የተናገረ ሁሉ ያወጀ ሁሉ ክሌም ያለው ሁሉ እውነተኛ አማኝ አይደለም ማለት ነው። ስለዚህ እውነተኛ አማኝ ነኝ ስላለ ሳይሆን ወይም ደግሞ ራሳችንም ነን ስላለን ሳይሆን መፈተሽ መለካት እንዳለበት መቼም እናውቃለን። ዮሐንስ እነዚህ ነገሮች በተደጋጋሚ በመናገር ነው መልእክቱን የሚሞላው። እስካሁን ድረስ የሞራል የሆኑ መለኪያዎችን አስቀምጧል። በጽድቅ የመመላለስና በፍቅር የመኖርን መለኪያዎች አስቀምጧል። እነዚህ መለኪያዎች እስካሁን ድረስ እንመለከታቸው የቆየናቸው መለኪያዎች የአንድ እውነተኛ ክርስቲያን መለኪያዎች ሆነው ይገለጣሉ። በጽድቅ ካልተመላለሰ አንድ ክርስቲያን እውነተኛ አይደለም ማለት ነው። በእግዚአብሔርን አውቀዋለሁ እያለ ነገር ግን በጨለማ ቢመላለስ የጽድቅ ሕይወት ባይኖረው በኃጢአት የሚኖር ቢሆን ዮሐንስ ምን ይለዋል? ውሸቱን ነው አያውቀውም ይለዋል። እንደገና ደግሞ ወንድሙን የማይወድ ቢሆን በፍቅር የማይመላለስ ቢሆን ደግሞ እሱም ክርስቲያን አይደለም፣ አልበራለትም። አሁንም በምንድን ነው ያለው? በጨለማ ውስጥ ነው ያለው ይላል። እነዚህ የሞራል መለኪያዎች የሆኑት ለአንድ ክርስቲያን መለኪያ አስፈላጊ ናቸው። ሁላችን በዚህ መመዘን አለብን። ሕይወታችን የጽድቅ መሆን አለበት። ምልልሳችን የፍቅር መሆን አለበት። ነገር ግን እሱ ጋር ብቻ አይበቃም መመዘኛው። አሁን ደግሞ አስተምህሮ ወይ ደግሞ ዶክትሪናል ወደ ሆነው መለኪያ ደግሞ ይመጣል ዮሐንስ። ሲሄድ አካሄዴ ቀና ነው፣ መንገዴ የተጣመመ አይደለም፣ በጽድቅ ነው የምመላለሰው ብለን እንኳን ክሌም እያደረግን በፍቅርም ደግሞ ጉዳይ ማንታማነን ብለን እንኳን እያሰብን ነገር ግን ትምህርታችን የተዛባ ከሆነ የምናምነው ነገር ከእግዚአብሔር እውነት ያፈነገጠ ከሆነ አሁንም ወድቀናል ማለት ነው። ዮሐንስ አሁን ደግሞ ወደ ሌላው መለኪያ ይመጣል ማለት ነው። ወደ ዶክትሪናል መለኪያ ያመጣል። ብዙ ሰዎች በተለይ በዚህ ዘመን የምታውቁት ትልቁ ብዙስ መከራከሪያ ሕይወቴ ምልልሴ ጥሩ እስከሆነ ድረስ የማምነው ነገር ለውጥ የለውም ይላሉ አይደል ሰዎች። እንዲሁም ደግሞ እኛ እናጽድቅላችኋለን አንድ ጊዜ ችግር የለውም እንዴ ጥሩ እኮ ነው የሚሄደው፣ የሚያምነው ነገር ማተሪያ አያደርግም። ተመልከተው ሕይወቱን ለድሃ ይሰጣል እኮ ተመልከተው፣ በፍቅር እኮ ነው የሚመላለሰው፣ አይሰርቅ አይጠጣ፣ እንደዚያ ያደርግ። የሞራል ሰው ነው፣ የግብረ ገብ ሰው ነው፣ ስነ ምግባር አለው። ስለዚህ የሚያምነው ነገር ምንም ይሁን ችግር የለውም እንቀበለው የሚል ነገር ደግሞ አለ። እንዳውም እውነቱን ለመናገር አንዳንድ ጊዜ በሞራል መለኪያ የሚበልጡን በውጭ አሉ አይደለም። ከሰሞኑ አንድ ትልቅ ገቢ ማሰባሰቢያ የተደረገ ነው፣ አገራዊ ሆነ አይደለም። አንዳንድ ሰዎች የጣታቸውን ቀለበት እያወጡ ይሰጣሉ። አንዳንድ ሰዎች መኖሪያ ቤታቸውን ይሸጣሉ። በጎ ተግባር ነው፣ መልካም ነገር ነው። ነገር ግን የእውነተኝነት ማሳያ ነው። የእውነተኝነት ማሳያ አካሄዳችን ብቻ ሳይሆን የምናምነውም ጭምር ነው። ስለዚህ ዮሐንስ በነዛ በጽድቅ መለኪያዎች ወይ ደግሞ በፍቅር በመላለስ መለኪያዎች ብቻ ምእመናንን በመለካት አያቆምም። ወደሚያስተምሩት ወደሚያምኑት ነገር ደግሞ ይመጣል። ዶክትሪናል ነገሮችን ደግሞ ያነሳል። በሁሉም መለኪያ ነው አንድ ሰው መመዘን ያለበት፣ የሚያደርገውን ድርጊት ብቻ ሳይሆን። ምክንያቱም አንዳንድ ጊዜ እግዚአብሔር ሰዎች እንደሚያዩ ስለማያይ፣ ውጫዊ ነገሮችን አክቲቪቲዎችን ስለማያይ ትክክለኛ የሆነ የህይወት ቁመና ላይ መኖራቸውንና
በዛ እግዚአብሔር ለመሰረት ባስቀመጠው እውነተኛ አለት ላይ መመስረታቸውን ስለሚመለከት እግዚአብሔር ምንድነው የሚለው? በጽዮን ለመታሰቢያ ድንጋይን አስቀምጣለሁ ይልና የተፈተነውን ያንን አለት የሚያምን ምን አይሆንም? አይናችሁ ወደዚያ አይሄድሽ። ባለፈው ሳምንት ስለ አይን ስንመለከት ነበር። አደገኛ ነው አይን አይደል? በጣም አዋኪ ነገር ነው። ክፉ ዓለም ነው እና እያንዳንዶቻችሁን አይን ስመለከት እኔም እንትን ያርኩ ነው እየተፈተንኩ ነው ማለት ነው። ልሰናከል ነው እኔም ራሴ። ስለዚህ በደንብ እንስማ አይሻለንም? እንስማ። እግዚአብሔር ጆሮቻችን ይባርክ። አሜን ነው። ስለዚህ ተመልከቱ፣ የምናምነው ምንድነው? በዛ እግዚአብሔር ባስቀመጠው ኮርነርስቶን የማዕዘን ድንጋይ በሆነው በክርስቶስ ኢየሱስ ላይ ምንድን ያለ አቋም እና መለኪያችን አንዱ እንዴት ነው የምትመላለሰው? እንዴት ነው የምትሰጠው ብቻ ሳይሆን ምንድነው የምታምነው? ምን ላይ ቆመሃል? በምን ተመስርተሃል? እሱ አንድ ነገር ነው። ይሄ ዘመን አይፈልገውም። ይሄን ታውቃላችሁ። ዓለም አትፈልገውም። ሚዲያ አይፈልገውም። የቤተክርስቲያን ሰዎች አይፈልጉትም። ማንም አይፈልገውም። ብቻ ምን ይሁን አካሄዱ ድሃ የሚያበላ ይሁን የሆነ ነገር የሚያደርግ ይሁን ነው እንጂ የሚያምነው ነገር ማተር አያደርግም። እሱ ላይ ትጨቃጨቅ፣ እሱ ላይ ጸጉር አሰንጥቅ፣ ትርጉም የለውም። እሱ የምንባልበት ጊዜ ያረ ትርጉም አለው። ምን ቆመበትን ስፍራ መጨረሻችንን ዴስቲኒያችንን በጣም የሚወስን ነገር ነው። እሱ ምን ታምናለህ የሚለው እምነት ምንድነው ሲፈተሽ የትኛውን ነው የምታምነው የሚለው ነገር ከምናደርገው በላይ እንዳውም የምናደርጋቸው ነገሮች የዚህ የምናምነው ነገር ውጤቶች ናቸው። እምነታችንን ተከትሎ ነው በጎ ነገሮችን የምናደርገው እንጂ በጎ ነገሮች ወደ እምነት አይመሩንም። ፈረስና አጋሪውን አናስቀዳድም። ምክንያቱም የሚቀድመው እውነተኛ እምነት ነው። ከእምነት በኋላ ነው እነዚህ በጎ ነገሮች የሚከሰቱት። ይሄንን ማሰብ መቻል አለብን። ዮሐንስ በዚህ ቁጥር ላይ አሁን ባለው በኩላችሁ ላይ ሁለት ታላላቅ ርዕሰ ጉዳዮችን ሁለት ታላላቅ የሆኑ አጀንዳዎችን ያነሳል። አስፈሪዎች ናቸው ቃሎቹ። ለውይይት በጣም በር የሚከፍቱ ናቸው። ልንነጋገርባቸው የሚያስፈልጉ ልናቃቸው የሚያስፈልጉ ዘወትር በስብሰባዎቻችን በባይብል ስቱዲዮቻችን ምናነሳቸው ሊሆኑ የሚገቡ ሁለት ሐሳቦችን ሁለት ጽንሰ ሐሳቦችን ሁለት ሐረጎችን ዮሐንስ ያስቀምጣል። አንደኛው መጨረሻው ሰዓት የሚለው ነው። ሁለተኛው የክርስቶስ ተቃዋሚ የሚለው ነው። እነዚህን ሁለት ቃሎች ነው ዛሬ ምሽት የምንፈትሸው። መጨረሻው ሰዓት የሚባለውን ቃልና የክርስቶስ ተቃዋሚ የሚባለውን ነገር ሁለቱንም ቃሉ የሚያስቀምጥበት መነጽር ልንመለከት ያስፈልጋል። እንዴት ነው እነዚህ ነገሮች የምንመለከተው የሚለውን በጽኑ ማስተዋል መቻል ይኖርብናል። የመጨረሻው ሰዓት የሚለውን እስኪ በመጀመሪያ እንመልከት። ዮሐንስ እንደዚህ ይላል፣ ልጆች ሆይ መጨረሻው ሰዓት ነው። ልጆች ሆይ ብሎ መጀመሩ ደስ ያሰኛል። የግሪኩ ቃል ትንንሽ ልጆች ሆይ ወይ ደግሞ ተወዳጅ ልጆች ሆይ የሚል ትርጉም ነው ያለው። ይሄንን ቃል ቁጥር 12 ላይ እናገኘዋለን ልጆች ሆይ የሚለውን። እዛ ቦታ ላይ ያለው ግን ባለፈው እዛ ላይ ስንነጋገር እንደምታስታውሱት ጉባኤውን በካታጎሪ ከፍሎ በማቹሪቲ ሌቭል ወይ ደግሞ በእድሜ ሌቭል ከፍሎ ልጆች ሆይ፣ ጎበዞች ሆይ እና አባቶች ሆይ ብሎ የሚናገርበት ቋንቋ አለ። እዚህ ላይ ግን ልጆች ሆይ የሚለው መላ ኮንግሪጌሽኑን ነው፣ መላ ጉባኤውን ነው። የተወደደ ልጆች ብሎ ዮሐንስ በጣም ለሚወዳቸው ለሚሳሳላቸው ለሚጠነቀቅላቸው ልጆቹ ነው ይሄን ደብዳቤ የሚጽፈው። ስለዚህ መጽሐፍ ቅዱስ አይታችሁ ከሆነ የጳውሎስን መልእክቶች በተደጋጋሚ ስናጠና እንደምታስታውሱት አንድ ጠንከር ያለ በጣም ሊያስተውሉት የሚገባው ርዕሰ ጉዳይ ሊነሳ ሲል የተወደዳችሁ ወንድሞች ሆይ የሚል መግቢያ ይጠቀማሉ። ምክንያቱም ይሄ ነገር ለነሱ እጅግ በጣም አስፈላጊ ነው። ከርህራሄ የተነሳ ነው ይሄ ነገር የሚነገራቸው። ዮሐንስ ግድ ስለሚለው ለነዚህ ሰዎች ልጆቼ ለሚላቸው ግድ ስለሚለው እውነተኛ ነገር ማወቅ ስላለባቸው ማመን ስላለባቸው መለማመድ ስላለባቸው በፍቅር ነገር የሚጽፈላቸው። ስለዚህ መግቢያው በጣም አንድ ነገር ኢምፖርታንት ነገር ነው። የተወደዳችሁ ልጆቼ ሆይ። መቼም ልጆቼ ሆይ ብዬ የሚጎዳ ነገር ለልጆቼ አልናገርም። ልጆቼ ሆይ ካልኩኝ
ከዚህ ቀጥሎ የምናገረው ነገር ፍቅሬን የሚገልጥ ጥንቃቄን የሚገልጥ ለነሱ ያለኝን ሸክም የሚያመለክት ነገር ነው የምናገረው ማለት ነው። ልጆቼ ካልኳቸው ሰፊ ያልኩኝ ነው ማለት ነው። በውስጤ ልቤ አንጀቴ የተንሰፈሰፈ ነው ማለት ነው። ስለዛ ነው ልጆቼ ሆይ ብሎ ሲጀምር ከፍቅር ከሚንሰፈሰፍ አንጀት የወጣ ምክር እንደሆነ እንመለከታለን ማለት ነው። በውስጡ ደግሞ የእግዚአብሔር መንፈስም ጭምር እንደሚናገር እግዚአብሔር ራሱ ልጆቼ እያለ እየጠራን እንደሆነ ልናስተውል ያስፈልጋል ማለት ነው። እና ስለ ኋለኛው ዘመን ወይም ስለ መጨረሻው ዘመን ስለ መጨረሻው ሰዓት እስኪ እናንሳ። መጽሐፍ ቅዱስ ይኸውላችሁ ዘመን እያለ ሲናገር ኋለኛው ዘመን መጨረሻው ዘመን እያለ ሲናገር በአብዛኛው ስለ ቁጥር ወይም ስለ ዘመኑ ካሌንደራዊ ሁኔታ ሳይሆን የሚናገረው ስለ ዘመኑ መልክ ነው የሚናገረው። ብዙ ጊዜ ምን ማለት ነው? ከዚህ ዓመተ ምህረት እስከዚህ ዓመተ ምህረት የሚል ቁጥራዊ አሃዛዊ መረጃ አይደለም መጽሐፍ ቅዱስ ዘመኑ እያለ የሚናገረው። ዘመን ከአይነቱ አንጻር በውስጡ ከሚደረገው ከሚከናወነው ዋና ነገር አንጻር ነው እንጂ ካሌንደራዊ በሆነ ሁኔታ አይደለም የሚታየው። ይሄን ምን ማለት እንደሆነ ልንገራችሁ። ትውልድ የሚባለው ቃል ለምሳሌ ዘመን ማለት ነው። በዕብራይስጡ ቃል የሚናገረው ትውልድ የሚለውና ዘመን የሚለው ቃል አንድ ነው። በነገራችን ላይ ቃሉ ራሱ አንድ ነው። ስለ ትውልድ ስናስብ ለምሳሌ ትውልድ ማለት በቁሙ ትርጉሙ ስንመለከተው አንድን ዘመን የሚጋሩ የእድሜ እኩያዎች አይደለ ፒር የሚባሉ ግሩፖችን አይደለም የሚያሳየው። የኔ ትውልድ ስልም ማለት ነው። 60ዎቹ ትውልድ የሚባል አነጋገር እናቀላለን ፖለቲካ ውስጥ ምናምኖቹ ትውልድ ሲባል ያንን የካሌንደር ጉዳይ ነው። መጽሐፍ ቅዱስ ግን ትውልድ እያለ ሲናገር ስለሆነ ካሌንደር አለ የሚናገር። ለምሳሌ አመፀኛ ትውልድ፣ ዘማዊ ትውልድ ሲል ስለሆነ ካሌንደር ዘመን አለ የሚናገረው። ዘማዊና አመንዝራ ትውልድ መቼ አለ? ጥንትም ነበር፣ አሁንም አለ፣ ወደፊትም ይኖራል። ስለዚህ አንድ ትውልድ ናቸው እነሱ ማለት ነው። ይህቺ ትውልድ እግዚአብሔር የምትፈልግ ነች። ያዕቆብን አምላክ ፊት የምትፈልግ ሲባልስ መቼ ነው? የትኛው ትውልድ? እግዚአብሔር የሚፈልገው በየዘመናቱ ያለው። ስለዚህ ስለ ዘመን ሲናገር ስለ ዘመኑ አይነት ነው እንጂ ስለ ጊዜው አይደለም። ዲስፔንሴሽናሊስቶች የሆነ ካሌንደር ላይ ከፋፍለው የሚያስቀምጡትን አለ መጽሐፍ ቅዱስ የሚናገረው። መጽሐፍ ቅዱስ ዘመን እያለ የሚናገረው ስለ አይነቱ ነው የሚናገረው። በውስጡ ስለሚፈጸመው የእግዚአብሔር አጀንዳ ነው የሚናገረው። ትልቁ ቁም ነገር የእግዚአብሔር ፕሮግራም በዛ ዘመን ውስጥ ምንድነው የሚለው ነው እንጂ ከስንት እስከ ስንት ብለን ካሌንደር ላይ ማርክ እንድናደርግ አይደለም ዘመን የሚናገረው መጽሐፍ ቅዱስ። ይሄን ከተናገርኩ በኋላ በመጽሐፍ ቅዱስ ኋለኛው ዘመን እያለ ሲናገር ሶስት ትልቅ ነገሮችን በአብዛኛው ያመለክታል በመጽሐፍ ቅዱሳችን አነጋገር። ለምሳሌ ይሄንን ቃል ለመጀመሪያ ጊዜ የምናስተውለው ዘፍጥረት ምዕራፍ 49 ቁጥር 1 ላይ ነው። ያዕቆብ ከመሞቱ አስቀድሞ እንደዚህ ያለ ልጆች ሆይ ኑ ተሰብሰቡ፣ በኋለኛው ዘመን የሚያገኛችሁ ልንገራችሁ አላቸው። ዘፍጥረት 49 ቁጥር 1 ላይ ይሄ ኋለኛው ዘመን ሪፈር የሚያደርገው እስራኤል ከዛ በኋላ ወደ ግብጽ ይገባል። ግብጽ 430 ዓመት ያህል ባሪያ ሆኖ ይኖራል። ከዛ በኋላ በታላቅ ጉብኝት እግዚአብሔር ይጎበኛቸውና በጸናሽ ክንድ ያወጣቸዋል። ከዛ በኋላ የራሳቸው መንግስት ይመሰርታሉ። ስለዛ ዘመን ነው የሚናገረው። በኋለኛው ዘመን የሚያገኛችሁ ልንገራችሁ እያለ እያንዳንዱ ነገድ ወይም እያንዳንዱ ያዕቆብ 12ቱ ትራይቦች የሚያገኛቸውን ነገር ነው የሚነግራቸው ያዕቆብ። ስለዚህ ለያዕቆብ በያዕቆብ ውስጥ ያለው መረዳት ምንድነው? በኋለኛው ዘመን እያለ የሚናገረው እስራኤል እንደ ኔሽን ከቆመ በኋላ መንግስት ከሆነ በኋላ ምንድነው የሚሆነው? እያንዳንዱ ነገድ ምን ይሆናል የሚለውን ዘፍጥረት 49 ላይ ተመለከታላችሁ። አሶር ምን ይመስላል? ብንያም ምን ይሆናል? ሌዊ ምን ይሆናል? ስምዖን ምን ይሆናል? እያንዳንዳቸውን በኔሽን ውስጥ ወይም በእስራኤል አገረ መንግስት ውስጥ ያላቸውን ቦታ ይነግራቸዋል። በየትኛው ዘመን? በኋለኛው ዘመን። አንድ ምዕራፍ ደግሞ ምዕራፍ 49ን አለፈ ምዕራፍ 50 ብንመለከት ዮሴፍ ደግሞ ሌላ ትንቢት ይናገራል። እግዚአብሔር መጎብኘትን ይጎበኛችኋል በኋለኛው ዘመን። ከዛስ በኋላ ሲጎበኛችሁ አጥንቴን ከኔ ከዚህ ይዛችሁ ውጡና ወደ ተስፋይቱ ምድር ወሰዱልኝ፣ እዛ ቀብሩኝ ይላቸዋል። ዮሴፍም ያዕቆብም የሚናገሩት ያ ኋለኛ የሚባለው ዘመን የትኛው ነው? እስራኤላውያን እንደ ኔሽን እንደ መንግስት የሚተከሉበትን ነው። እግዚአብሔር እንደዚህ ይላል በመዝሙር 80 ላይ አንዲትን የወይን ሐረግ ከግብጽ ቆረጥኳት አመጣውኝና ከነዓን ላይ ተከልኳት እያለ የሚናገረው ቃል አለ አይደለ? ያንን መተከሏን እንደ ኔሽን የተተከለችበትን የቆመችበትን ዘመን ለነ ያዕቆብ ኋለኛ ዘመን ነው ያኛው።
አንድ በሉ ይሄንን። ሁለተኛ ደግሞ በኢሳይያስ በተለይ ብዙ ኢሳይያስ ትንቢቶች ላይ ከምዕራፍ 40 በኋላ በጣም በተለይ ነገር ግን ምዕራፍ 2 ቁጥር 2 ላይ ጨምሮ በኋለኛው ዘመን የእግዚአብሔር ቤት ተራራ በተራሮች አናት ላይ ይቆማል እያለ የሚናገረውን ኢሳይያስም ስለ ኋለኛው ዘመን ይናገራል። ኢሳይያስ የሚናገረው ኋለኛ ዘመን የትኛው ነው ብላችሁ ብትጠይቁ መሲሁ የሚመጣበትን ዘመን ነው። የዘመናት ሁሉ ናፍቆት የነበረው ትልቁ የተስፋ ቃል የሆነው ክርስቶስ ኢየሱስ በሥጋ የሚገለጥበትን ያንን የመለኮት የጉብኝት ዘመን ነው ኢሳይያስ ኋለኛ ዘመን እያለ የሚናገረው። ያዕቆብ ኋለኛ ዘመን ባለው ውስጥ ቆሞ ነው ኢሳይያስ ይህን ትንቢት የሚናገረው። እስራኤል እንደ ኔሽን ከተመሰረተች በኋላ አገር ከሆነች በኋላ ደግሞ የሚጠበቅ ሌላ ነገር አለ። አብርሃም፣ ይስሐቅ፣ ያዕቆብ እና ሌሎችም ከዛ ፊት የነበሩት አባቶች እስራኤል የራሷን ከአብርሃም ጀምሮ እግዚአብሔር እንደ መንግስት ያወጣቸው በድንኳን እየኖሩ ነገር ግን ተስፋ ያደርጉ ነበር ያችን መሬት ለልጆቻቸው ተስፋይቱ ምድር ሆና እንድትቀበል ዘ ፕሮሚስ ላንድ እሷን ተስፋ ያደርጋሉ። መቼ ይሆናል ብትሏቸው ኋለኛው ዘመን ይሏቸዋል። ከገቡባት በኋላ ደግሞ መሲሁ የሚመጣበትን ዘመን ኋለኛ ዘመን ብሎ መጽሐፍ ቅዱስ ይናገራል። ኢሳይያስ ከምዕራፍ 40 በተለይ ደግሞ በጣም በብዛት አለ። ሶስተኛው ደግሞ ኢየሱስ ተመልሶ መጥቶ መንግስቱን የሚመሰርትበት ያ ጊዜ ምን ተብሏል? ኋለኛ ዘመን ተብሎ ደግሞ እንደገና ወይም የመጨረሻው ዘመን ተብሎ ደግሞ እንደገና ተገልጦ ታገኛላችሁ። ለምሳሌ ራእይ ዮሐንስ 11 ቁጥር 15 ላይ የዓለም መንግስታት ሁሉ ለበጉ ለክርስቶስ የሚሆንበትን ያንን ዘመን የዓለም ስርዓት ሁሉ ተወግዶ የባቢሎን ስርዓት ሁሉ ፈርሶ ክርስቶስ ኢየሱስ የዓለም ልዕለ ንጉሥ ሆኖ ብቸኛ ንጉሥ የሚሆንበትን ያንን የዘመናት ሁሉ መቋጫ የሆነውን ዘመን ደግሞ እንደገና የመጨረሻው ዘመን ብሎ መጽሐፍ ቅዱስ ይናገራል። በአዲስ ኪዳን ላይ ግን በብዛት የምታገኙት መጨረሻው ዘመን የተባለ የትኛው ነው ብትሉ የመሲሁ ዘመን ነው። ክርስቶስ ኢየሱስ ከሞት ከተነሳበት ጊዜ ጀምሮ ያለው ዘመን ተመልሶ እስከሚመጣበት ጊዜ ድረስ ያለው ዘመን መጨረሻው ዘመን ተብሎ ይታወቃል። ለምን? በስሙ የኃጢአት ስርየትና ይቅርታ የሚሰበክበት ዘመን ነው። መንግስቱ እየሰፋ የሚመጣበት ዘመን ነው። አሕዛብ ወደ መንግስቱ የሚጨመሩበት ዘመን ነው። የእግዚአብሔር እጅ ተዘርግቶ የሚኖርበት ዘመን ነው። ለንስሐ ሰዎች ሁሉ በየስፍራው የሚወቀሱበትና እግዚአብሔርን ያለማወቅን ወራት አሳልፎ ሰዎች ሁሉ ወደ መንግስቱ እንዲመጡ የሚጋብዝበት ዘመን ነው። ይሄ ዘመን የመጨረሻው ዘመን ተብሎ በጣም ተጽፎ ታገኛለች። በጣም ብዙ ሪፈረንሶች መጽሐፍ ቅዱስ ላይ ያሉት ስለዚህኛው ዘመን የመጨረሻው ዘመን የሚባለው ጥቂቶችን ብቻ ልንገራችሁ። ለምሳሌ ሐዋርያት ሥራ 2:17 ላይ ኢዮኤል የተነበየውን ትንቢት ጴጥሮስ ይጠቅሳል። በመጨረሻው ዘመን መንፈሴን በወንዶችና በሴቶች ልጆቼ ላይ አፈሳለሁ። የትኛውን ዘመን ነው? መቼ የተፈጸመው? በጴንጤቆስጤ ዕለት አይደለም? በበዓለ ሃምሳ ዕለት። ስለዚህ በመጨረሻው ዘመን የሚባለው መቼ ተፈጸመ? ክርስቶስ ከሙታን ከተነሳ በኋላ ካረገ በኋላ በ50ኛው ቀን መንፈስ ቅዱስን ሲልክ ያተፈጸመ ማለት። ስለዚህ የመጨረሻው ዘመን መቼ ጀመረ? መንፈስ ቅዱስ ተልኮ ቤተክርስቲያን ተወልዳ የክርስቶስ ኢየሱስ ወንጌል ለአሕዛብ ሁሉ መታወጅ በሚጀምርበት ቀን የመጨረሻው ዘመን ጀመረ ተብሎ ይታወቃል። በዕብራውያን ምዕራፍ 1 ቁጥር 2 ላይ በመጨረሻው ዘመን በማን ተናገረን ይላል? በልጁ ተናገረን በመጨረሻው ዘመን ይላል። ጳውሎስም ሲናገር አንደኛ ቆሮንቶስ 10:11 ላይ የዘመናት መጨረሻ የደረሰብንን እኛን ለመገሰጽ ተጻፈ ብሎ ያስቀምጣል። የዘመናት መጨረሻ የተባለው እንግዲህ ክርስቶስ ኢየሱስ ከሙታን ከተነሳ በኋላ መንፈስ ቅዱስ ልኮላቸው በኃይል አስታጥቋቸው ወደ ዓለም ሁሉ ሂዱ፣ ይሄን ወንጌል ለፍጥረት ሁሉ ስበኩ ያለበት ያ የስብከት ዘመን፣ ያ የንስሐ ዘመን፣ ያ የመመለስ ዘመን፣ ያ መንግስቱ በዓለም ሁሉ የሚሰበክበት ዘመን የመጨረሻው ዘመን ተብሎ ይታወቃል ማለት ነው። ከዛ በኋላ ግን መጨረሻው ይመጣል ተብሎ ደግሞ ክርስቶስ ኢየሱስ በተለይ በማቴዎስ 13 ላይ በጣም ብዙ ምሳሌዎችን ይናገራል። ማቴዎስ 13:39 እንደገና ማቴዎስ 24 ቁጥር 14 ላይ ሉቃስ 21 ቁጥር 9 ላይ እና ዮሐንስ 6:39 ላይ ደግሞ የምናገኘው ኋለኛው ዘመን ክርስቶስ ተመልሶ የሚመጣበትን ዘመን ነው። እንደዚህ ይላል። ለምሳሌ እሱ ዘመን ግን መጽሐፍ ቅዱስ ምን ብሎ ነው የሚጠራው? የዓለም መጨረሻ ይለዋል። የዓለም መጨረሻ በሌላ አነጋገር የዘመንም ራሱ መጨረሻ፣ ዘመንም ራሱ ማለቂያ ያለው። ዘመን ጅማሬ እንዳለው ሁሉ ዘመን ምን አለው? ማለቂያ ያለው።
ዘመን ሁሉ ጊዜ አልነበረም። ሁሉ ጊዜ አልፋ ኦሜጋ ሆኖ የኖረው እግዚአብሔር ነው። ዘመን ክሪኤሽን ነው፣ ራሱ ፍጥረት ነው። ዘመን የሚጠቀልልበት ጊዜ ደግሞ ይመጣል። ዘመን ራሱ የሚቋጭበት ዘመን ይመጣል። ዘመን ያልቃል የሆነ ቦታ ላይ። እሱ ምን ይባላል? የዓለም መጨረሻ ወይም የዘመን መጨረሻ ይባላል። ክርስቶስ ኢየሱስ ተመልሶ ሲመጣና መንግስቱን ሲመሰርት በምድር ላይ ማለት ነው። የዚህን ዓለም ስርዓት ሁሉ ሲያሳልፍ አዲስ ሰማይና አዲስ ምድር ሲገለጥ ያለው ደግሞ እሱ ምን ተብሎ ይታወቃል? የመጨረሻው ዘመን ወይም የዘመን ፍጻሜ ወይ ደግሞ የዓለም ፍጻሜ የነበረው ነገር ሁሉ ፍጻሜ። ጴጥሮስ ሲናገር ምን ብሎ ይናገራል? ዳሩ ግን የነገር ሁሉ ፍጻሜ መጨረሻ ቀርቧል ብሎ የሚናገረው ስለዛ ሁሉም ነገር የነገር ሁሉ የምን ጨምሮ የስብከት ሁሉ ጭምር። ምክንያቱም ከዛ በኋላ ስብከትም አይኖርም፣ ንስሐም አይኖርም። ከዛ በኋላ ጥርስ ማፋጨት ነው። ከዛ በኋላ ሁለተኛ እድልም የለም። እድሎች ሁሉ የሚዘጉበት። አሁን ምን ብለን ነው የምንናገረው? ለምሳሌ 19 ወይም 2000 ምናምን ብለን ዓመተ ምን የምህረት ዓመት ነው አይደለ? የምህረት ዓመት ምን ማለት ነው? ምህረቱ ተዘርግቷል። አንድ ሰው በርከክ ብሎ ማረኝ እስካለ ድረስ የእግዚአብሔር እጆች ተዘርግቷል፣ ደጆቹም ተከፍተዋል ማለት ነው። ይሄ ምህረት ዘመን ግን የሚያልቅበት የሚቋጭበት ጊዜ አለ። ከዛ በኋላ ፍርድ ብቻ፣ ዙፋኖች ይዘረጋሉ። ከዛ በኋላ ሙታን ሁሉ እንደ ስራቸው የሚመዘኑበት ዘመን ሲመጣ እሱ ደግሞ የዓለም ፍጻሜ ይባላል ማለት ነው። ዮሐንስ ግን ለየት ያለ አገላለጽ እዚህ ቦታ የሚጠቀመው ዮሐንስ ብቻ የሚጠቀምበት መጨረሻው ሰዓት ነው የሚለው። መጨረሻው ዘመን በማለት ፈንታ የመጨረሻው ወራት ወይም ደግሞ ቀናት እንኳን ከማለት ይልቅ መጨረሻው ሰዓት ይላል። የብረት እንትን አደረገው አይደለ? ሰዓት ሲባል አሁን የስብከቷ ሰዓት ቀኑ ሰኞ አይደለም አይደል? ሰኞ ቀኑ ሙሉ አንማርም። እዚህ ሰዓት ሲባል ስፔሲፊክ ይሆናል አይደለ? ሰዓት እያለ በዛ አገላለጽ ይጠቀማል። ይሄንን አጠቃቀም ዮሐንስ የተጠቀመው በወንጌሉና በዚህ ተጠቅሟል። ሰዓት የሚባለው ማገላለጽ ደግሞ ግን ሁለት አይነት ትርጉም ግን አለው በመጽሐፍ ቅዱስ። ሰዓት ሲባል አንደኛው አንድን ኢቨንት አንድን ስፔሲፊክ የሆነ ክስተት ለማመልከት ጥቅም ላይ የሚውልበት ጊዜ አለ። ለምሳሌ ማቴዎስ 24 ቁጥር 42 ላይ ጌታችሁ በየትኛው ሰዓት እንዲመጣ ሰዓቲቱን አታውቁምና ብሎ ስፔሲፊክ የሆነችን ሰዓት ይነገራል። እንደውም መብረቅ ድንገት ባርቆ እንደሚሆነው አይደለም፣ ሂደታዊ እንኳን አይደለም። ክርስቶስ ሲመጣ ድንገት በምስራቅ በምዕራብ በሁሉም አቅጣጫ ድንገት ነው አይደል የሚታየው። የክርስቶስ ኢየሱስ ሁለተኛ አፒራንስ ሁለተኛ አመጣጡ ቅጽበታዊ ነው አይደለ? ያችን ሰዓት ብሎታል። እንደውም ያችን ሰዓት የሰው ልጅ እንኳን ቢሆን አያውቃትም እስኪል ድረስ ስፔሲፊክ አድርጓታል። ያቺ ክርስቶስ ኢየሱስ የሚገለጥባትን ዩኒቨርሳል የሆነችዋል ሁሉ ቦታ በቅጽበት የሚገለጥበትን። አሁን ለምሳሌ ክርስቶስ ኢየሱስ ይሰበካል ስንል እዚህ ሲሰበክ ጅንካ ይሰበክ አይደለም አይደል? ይሄ መጨረሻው ዘመን አንዱ በዚህ የሚገለጠው ብለናል። አንሪችድ የሚባሉ ፒፕሎች አሉ አይደል? ያልደረሱ ገና ያልተደረሱ ህዝቦች አሉ አይደል? ስለዚህ ወንጌል በሂደት ነው የሚሰበከው። ይሄኛው የወንጌል ስብከት ጊዜ በሐዋርያት በጴንጤቆስጤ ላይ ጀመረ እንጂ የዛን ጊዜ እስከ ዓለም ዳርቻ አልሄዱም። የት ትመሰክራላችሁ ነው ያላቸው? በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ። ስለዚህ ሂደት አለው፣ የጊዜም የቦታም ሂደት አለው። የክርስቶስ ሁለተኛ መምጣት ግን የሆነ ቦታ ታይቶ ከዛ የሆነ ቦታ ታይቶ በሂደት አለ የሚመጣው። ቅጽበታዊ በሆነ ሁኔታ በዓለም ሁሉ ዩኒቨርሳል በሆነ ሁኔታ አንድ ጊዜ ነው አፒር የሚያደርገው። ሰዓቲቱ እያለ የሚናገረው ክርስቶስ ኢየሱስ ያችን ስፔሲፊክ ሞመንት ነው። ነገር ግን መጽሐፍ ቅዱስ ሰዓት እያለ የሚናገረው ደግሞ እንደገና በብሮድ በሆነ ወይም በሰፊ ደግሞ የሚናገርበት ጊዜ ደግሞ አለው። ማቴዎስ 5:25 ላይ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል አለ ክርስቶስ። የሚሰሙትም በሕይወት ይኖራሉ። ይህ ሰዓትስ መቼ ነው? ከክርስቶስ ኢየሱስ ከሙታን መነሳት ጀምሮ እስከ ክርስቶስ ተመልሶ እስኪመጣበት ጊዜ ሁሉ ያ ሰዓት ነው። ገብቷቸዋል? ሰዓት ሲባል የሆነ ስፔሲፊክ የሆነች ከዚች እስከዚች የምትባል በጣም ቅጽበታዊ የሆነች ነገርን ሊያመለክት ይችላል። በባይብል አገላለጽ ዮሐንስ ሲጠቀምበት እንደዛ ነው። እንደገና ደግሞ በስፋትም ይሄ ቅድም ያልነውን የወንጌል ዘመንን የመሲሁን ዘመን የቤተክርስቲያንን ዘመን የአሕዛብ ዘመን የምንለውን ለማመልከትም ሰዓቲቱ ተብሎ ደግሞ ተገልጧል። ምክንያቱም ሙታን የእግዚአብሔር ልጅ የሚሰሙበት ሰዓት ይመጣል፣ የሚሰሙትም በሕይወት ይኖራሉ። ስለዚህ ሊዲያ ለምሳሌ በሕይወት ኖረች አይደል? ሰምታ
ጳውሎስ የሚናገረውን ተሰማ ዘንድ እግዚአብሔር ልቧን ከፈተላት። እኛም ደግሞ በስብከተ ወንጌል ነው አይደል ያመንነው። ስለዚህ እነዚህ ሁሉ አሁን እዚህ ሰዓት ውስጥ ነው ያለነው። የተወደደ ሰዓት መቼ ነው አይደለ? መቼ? ሁሌ አይደለም እንዴ? እኛ በዳንበት ጊዜም አሁንም ሁሌ ጊዜም የተወደደ ሰዓት ነው አይደለም? ሰው ሲድን የተወደደ ሰዓት ነው። ስለዚህ እሱ አጠቃላይ ብሮድ በሆነ ወይ ነው። ዮሐንስ እዚህ ቦታ ላይ የተናገረው በሁለተኛው አገላለጽ እንደሆነ የሚታመነው ለምን ካላችሁ በግሪኩ ላይ ዲፋይናይት አርቲክል አልተጠቀመም። ዲፋይናይት አርቲክል ማለት ዘ የምትለዋል ሰዓቲቱ ያቺ ሰዓት ያቺ ቬሪ ሞመንት የሚለውን አለ የሚጠቀመው። ሰዓት የሚለውን አጠቃላይ ነው የሚጠቀመው ዮሐንስ። የግሪኩ ላይ ስንመለከተው ዲፋይናይት አርቲክል ስላልተጠቀመ የሚናገረው ብሮድ ስለሆነው የክርስቶስ ዘመን ነው የሚናገረው ተብሎ ይታመናል። አጠቃላይ አገላለጹም ይሄን እንድናምን ነው የሚያደርገን። ስለዚህ ዮሐንስ ሰዓቲቱ ደርሳለች አሁን ያለነው ራሱ በመጨረሻው ሰዓት ላይ ነው ሲል የዛሬው 1000 ዓመት እውነት እንደሆነ ሁሉ አሁንም እውነት ነው። ስለ አንድ ስፔሲፊክ ሞመንት ሳይሆን የሚናገረው ዮሐንስ ክርስቶስ ኢየሱስ ሲገለጥ ጀምሮ ተመልሶ እስኪመጣ ድረስ እውነት ስለሆነው ነገር ነው የሚናገረው። ይሄንን በዛ ሴንስ እንመለከታለን እና ዮሐንስ የሚናገረው ጳውሎስ ከሚናገረው ነገር ጋር ተመሳሳይ ነው። ጳውሎስ ሁለተኛ ጢሞቴዎስ 3:1 ላይ ለጢሞቴዎስ ሲጽፍለት እንደዚህ ያለ በመጨረሻ የሚያስጨንቅ ዘመን እንደሚመጣ ይሄን ነው ወቅ አይደለም የሚለው። ሰዎች እንደዚህ ይሆናሉ። ያ እንግዲህ ብሮድ የሆነ ሰፊ የሆነ ነገር ነው እና አንዳንድ ሰዎች ያ ወደፊት የሚነገር ትንቢት ነው የሚመስላቸው። በመጨረሻው ዘመን አስጨናቂ ቀን ይመጣል ሲለው ጢሞቴዎስ ያንተን አይመለከትም፣ ወደፊት የልጅ ልጆች የሚረሱበት እያለው አይደለም። ምክንያቱም መጨረሻ ከነዚህ ራቅ ይለዋል አይደለም። ጢሞቴዎስ ዘመን ነበር ያ ዘመን ማለት ነው። የአምልኮት መልክ አላቸው ኃይሉን ግን ክደዋልና ከነዚህ ራቅ። ስለዚህ ጢሞቴዎስ ራሱ የሚኖረው በዛ በየትኛው ዘመን ነው? በዛች በመጨረሻ በተባለችው ዘመን ነው። ሰዎች ሁሉ አስከፊ በሆኑባት ዘመን ነው የሚኖረው። ይሄ ዘመን ክርስቶስ ኢየሱስ ካረገባት ጊዜ ቅጽበት ጀምሮ ተመልሶ እስከሚመጣባት ጊዜ ድረስ በሙሉ ያለውን ዘመን የሚናገር ነው። 2000 ዘመን ሆኖታል ይሄ ዘመን ማለት የመጨረሻው የሚባለው። ነገር ግን ዲግሪው የጨመረ ነው የሚመጣው። በየትኛው ቅጽበት ድንገት ጌታ ያቺ ሰዓቲቱ ወይ ደግሞ ዲፋይናይት አርቲክሏ የምትገባበት ያቺ ሰዓቲቱ መቼ እንደምትሆን አናውቅም። እነ ጴጥሮስም በእነሱ ዘመን ይመስላቸው ነበር። ጳውሎስ ለምሳሌ ይላል ጌታ እስኪመጣ ድረስ በሕይወት ምን እንቀርኛ ይላል አይደለም። ምናልባትም እነሱ በስጋ እያሉ የሚመጣ ይመስላቸው ነበር። ከዛም በኋላ እነ ጳውሎስን የተኩት ትውልዶች እነሱንም የተኳቸው ትውልዶች ምናልባት ከዛን ዘመን ጀምሮ ትውልድ ብንቆጥር ምናልባት 2000 ዘመን ስለሆነ በ100 ዓመቱ 3 ትውልድ እንዳለ ስለሚታመን አስሉት እናንተ ብዙ ትውልድ ተፈራርቋል። በእያንዳንዱ ትውልድ ላይ ግን ምን ይጠበቃል? ክርስቶስ ድንገት ሊመጣ ይችላል። አሁንስ ሊመጣ አይችልም? ድንገት ሊመጣ ይችላል። ይሄ ስብከት ሳያልቅ ሊመጣ ይችላል ብለን ሁሉ ጊዜ በዚህ ማይንድ ሴትአፕ እንድንመላለስ መጽሐፍ ቅዱስ ይናገራል። ምክንያቱም ሰዓቲቱን አታውቃትም የተባለው ያቺ ስፔሲፊክ የሆነችው ሞመንት ነው። በሰዓት ውስጥ ነው ያለነው። ሰዓቲቱ ሰዓት ውስጥ ነች ያለችው ራሱ ምላሹ ነገር ገብቷቸዋል። ሰዓት ውስጥ አለን። ሰዓቲቱም ያለችው ሰዓት ውስጥ ነው። የትኛው ውስጥ እንደሆነ ግን አናውቅም። ድንገት ነው የሚሆነው። ምናልባት አንድ የሞኝ ምሳሌ ይጠቀማሉ አንዳንድ ጊዜ ለመግለጽ ከረዳ። መብራት ጠፍቶ የሆነበት ሰዓት በላችሁ አስቡ። እኛ ሀገር መብራት መጥፋት የተለመደ ነው አይደል? ለምን እንደሚጠፋ ይታወቃል? በአብዛኛው አይታወቅም። መቼስ እንደሚመጣ ይታወቃል? አይታወቅም። እስኪ የኤሌክትሪኩን ቁረጡትና ሽቦውን ትይዙታላችሁ። መብራት ጠፍቷል ብላችሁ ትይዙታላችሁ። ጠፍቷል እኮ ግን መቼ እንደሚመጣ ይታወቃል መብራቱ። ድንገት እንደያዛችሁት ቢመጣስ ተሰናበታችሁ ማለት ነው አይደል? ስለዚህ ኤሌክትሪክ ጠፍቷል ግን አልይዞም ሽቦውን። ምክንያቱም መቼ እንደሚመጣ አይታወቅም። ልክ እንደያስኳት ወደ ሊመጣ ይችላል። ይገላግለኛል እዛችሁ እንደያስኳት። ስለዚህ ይሄ ነው በእንደዚህ አይነት አሳሰብ መቼ እንደ ሰዓቲቱ ውስጥ ነው ያለነው። ያቺ ሰዓት መቼ እንደምትመጣ ግን አናውቅም። ድንገት ቁጭ ብለን እየተማርን ድንገት ወክ እያደረግን ድንገት ተኝተን መቼ እንደሚመጣ አናውቅም። ጌታችሁ በየትኛው ሰዓት እንደሚመጣ አታውቁም። ተዘጋጅታችሁ ነው ሁሉ ጊዜ ሬዲ ሁኑ። ትምህርት ቤት ውስጥ አንድ እንትን አለ ፖፕ ኪዝ የሚባል ነገር አለ። ትምህርት ስትማሩ ምን ማለት ነው?
አንደኛው ሴሚስተር፣ ሁለተኛው ሴሚስተር፣ ፋይናል የሚባሉ ፈተናዎች አሉ ለምናውቃቸው በካሌንደር ያሉ። ፖፕ ኪዞች ደግሞ መቼ ነው አስተማሪ ድንገት ተነስቶ ወረቀትና እስክሪብቶ አውጡ ብሎ ጥያቄ የሚሰጥበት ጊዜ አለ እና ፖፕ ኪዝ መቼ ይመጣል አናውቅም። ስለዚህ ምን ማድረግ አለብን? ሁሌ ማንበብ፣ ሁሌ ማጥናት፣ አለበለዚያ ዜሮ እናገኛለን። ልክ እንደዚህ ነው። ክርስቶስ ኢየሱስ በየትኛው ቅጽበት እንደሚመጣ አናውቅም። ዛሬም ሊሆን ይችላል። ዛሬስ ቢሆን ማን ያውቃል? እንደውም አንድ መዝሙር ዛሬስ ቢሆን ማን ያውቃል፣ ዛሬስ ቢሆን ማራናት የሚል አንድ መዝሙር አለ እና ዛሬ ሊሆን ይችላል። ስለዚህ በዚህ መንፈስ እንድናስብ ያስፈልጋል ማለት ነው። ስለዚህ ስለ ዘመኑ ይሄን እንመልከት። የመጨረሻው ሰዓት ያለውን ክርስቶስ ዮሐንስ በዚህ እንረዳውና ወደ ሁለተኛው ሐረግ ደግሞ እንምጣ። ሁለተኛውን አስተሳሰብ የክርስቶስ ተቃዋሚ የሚባል ቃል ያመጣል ዮሐንስ። እንደዚህ ይላል፣ ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ ብሎ ደግሞ ይናገራል። ይሄን ሁለተኛውን ከባድ ርዕሰ ጉዳይ ደግሞ ያነሳል ዮሐንስ። የክርስቶስ ተቃዋሚ የሚባለውን ነገር ያነሳል። ክርስቶስ ተቃዋሚ እንደሚኖረው ወይም እንዳለው የታወቀው መቼ ነው ብላችሁ ብትጠይቁ ገና ለመጀመሪያ ጊዜ ስለሱ ትንቢት የተነገረበት ጊዜ ነው። ዘፍጥረት 3:15 ላይ የሴቲቱ ዘር ተባለ አይደለም? የእባቡን ራስ ይቀጠቅጣል። አንተም ሰኮኗን ምን ታደርጋለህ? ሰኮኗን የሚቀጠቅጠው ወይም ሰኮኗን የሚነክሰው ተቃዋሚው ነው። ስለዚህ ገና በኤደን ገነት ሁለት ሰዎች ብቻ ያያሉ፣ አዳምና ሔዋን እያሉ የተነገረ ትንቢት ነው እና በዛን ቅጽበት በዛሽ ጊዜ ስለ እባቡ ወይም ስለ ክርስቶስ ተቃዋሚም ተነግሯል። ስለ የእባቡ ራስ ስለሚቀጠቅጠው መሲህም ተነግሯል። ነገር ግን ይሄ በሰው ይሁን የሆነ አውሬ ይሁን በምን መልክና በምን ፎርም እንደሚገለጥ ግን አይታወቅም። ያ ዘፍጥረት 3:15ን ብቻ ያይዛችሁ ያ የእባቡ ወይም የክፉ መንፈስ እንዴት እንደሚሰራ እንዴት እንደሚገለጥ ምንም ስዕል አናገኝም። መንፈስ ነው፣ አካል ይለብሳል፣ ምን እንደሆነ አናውቅም። ለመጀመሪያ ጊዜ አካላዊ አድርጎት የጻፈው ዳንኤል ነው። ዳንኤል የክርስቶስ ተቃዋሚ የሚባለውን አካላዊ መልክ ሰጥቶት ለመጀመሪያ ጊዜ የተናገረው ዳንኤል ነው። ከምዕራፍ 7 ላይ ዳንኤል ስትመለከቱ አውሬው እያለ ይጠቀማል። ስለ መሲሁም ይናገራል። ዳንኤል 7 ላይ መሲሁን ስለሚቀናቀነው ስለ አውሬው ደግሞ ስለ ክርስቶስ ተቃዋሚ ደግሞ ይናገራል ዳንኤል እና ፐርሰኒፋይ ያደርገዋል። ዳንኤል ዘፍጥረት አያደርገውም። ዘፍጥረት ላይ ፐርሰን አያደርገው። ነገር ግን ዳንኤል ግን በሆነ አካል ይገልጠዋል። ዳንኤል በአካል ይገልጠዋል እና ምን ብሎ ይገልጠዋል? አውሬው ብሎ ይገልጠዋል። በሰው ይገልጠዋል፣ በአካል ይገልጠዋል፣ በማንነት ይገልጠዋል ዳንኤል። ነገር ግን ዳንኤል የሚናገረው ዳንኤል ላይ ያለውን ትንቢት ብንመለከት ለምሳሌ ዳንኤል 7 ውስጥ ነው ያለው። ዳንኤል 7 በስፋት ይናገርና ምዕራፍ 11 ላይ ደግሞ ሲደርስ ቁጥር 31 ላይ ይሄ በሰውኛ የሚገለጠው ፐርሰኒፋይ የተደረገው የክርስቶስ ተቃዋሚ የሚያደርገውን ድርጊት ደግሞ ይናገራል። ዳንኤል ምን ያደርጋል ይላል? በተቀደሰው ስፍራ የጥፋት ርኩሰትን ያቆማል ይላል። የተቀደሰው ስፍራ የተባለው መቅደሱ ቅድስተ ቅዱሳኑ ነው። የኢየሩሳሌም ያለው መቅደስ ነው። የጥፋት ርኩሰት መቅደስ ውስጥ ሊቀርብ የማይገባ ነውር የሆነ ነገር ያቀርባል ብሎ ያስቀምጣል። የት ላይ ያስቀምጣል? ዳንኤል 11:31 ላይ ያስቀምጣል። እንደገና ደግሞ ምዕራፍ 12 ቁጥር 11 ላይም እዛው ዳንኤል ላይ የጥፋት ርኩሰት የሚባለው እንደሚቆም ያስቀምጣል። ዳንኤል ይሄን ትንቢት ሲናገር በዳንኤል ውስጥ ያለውን ትንቢት ብቻ ተከትለን የምንሄድ ከሆነ ትንቢቶች እንደምታውቁት ምን አይነት መገለጫ አላቸው? ይሄ ደብል የሆነ መልክና ፌስ አላቸው። የሆነ ጊዜ ተፈጽሞ አልቋል የምንለው አይደለም፣ እንደገና ይፈጸማል። ምሳሌ ልስጣችሁ፣ በጣም ብዙ ስላለ ክርስቶስ ኢየሱስ የተጠቀመባቸውን ብዙ ቃሎች ለምሳሌ እናንሳ። እንጀራዬን የበላ ተረከዙን አነሳብኝ። ይሄን ያለው ማን ነው? መጀመሪያ ዳዊት ነው። የዳዊት አንድ ባልንጀራ የዳዊትን እንጀራ የበላ አንድ ሰው ነው በዳዊት ላይ ተረከዙን ያነሳው። ነገር ግን እዛ ላይ አላቆምም። እንደገና በይሁዳ ደግሞ ተገለጠ። ስለዚህ ትንቢቶች ተደጋጋሚ መገለጫዎች አሏቸው። ለመጀመሪያ ጊዜ ትንቢቱ ለመጣላቸው ሰዎች ያለቀ የተጠናቀቀ ሊመስላቸው ይችላል። በእግዚአብሔር አይምሮ ግን እንደዛ አይደለም።
ስለዚህ ነው እግዚአብሔር ቃል ሕያው የሆነው። ገብቷችሁ? የእግዚአብሔር ቃል ሕያው ነው። አሁን ይሄማ ተፈጽሟል ምናምን ይሄ ቼክሊስት የሚባል ታውቃላችሁ አይደል? ለምሳሌ ሰው ገበያ ሊወጣ የሆነ ነገር ያዘጋጅና ይሄማ ተፈጽሟል ይሰርዛል አይደል? ሽንኩርት መግዛት ምናምን ቦታ መመዝገብ እንዲህ ማድረግ የሚባሉ ቼክሊስቶች ቢኖሩን ካደረግናቸው በኋላ መልሰን እናደርጋለን እንዴ? ተሰርዟል። መጽሐፍ ቅዱስ ላይ ግን እንደዚህ ሰርዘን ይሄ አልቋል የምንለው ነገር የለም። ሁሉም አለ እንደገና። ምክንያቱም ሕያውና የሚሰራ ነው እግዚአብሔር ቃል በየዘመናቱ እውነት ነው። እና ይሄ ዳንኤል የተናገረ ስፔሲፊክ ነገር መቼ ተፈጸመ ብትሉ በ168 ዓመተ ዓለም ቢፎር ቢሲ ማለት ነው፣ ቢፎር ክራይስት 168 ከክርስቶስ ልደት በፊት በኢየሩሳሌም ባለው መቅደስ ላይ የአሳማ መስዋዕት የእሪያ መስዋዕት አንቲዮከስ ኤጲፋነስ የሚባል የግሪክ ገዢ ወይም የግሪክ ኃያል ሰው ይሄን አደረገ። አንቲዮከስ የሰውየው ስም ነው። ኤጲፋነስ ማለት ግን መገለጥ ማለት ነው። ኤጲፋነስ ማለት እና የተገለጠው መሲህ ወይም የተገለጠው ታላቁ ሰው ሆኖ ራሱን ክሌም አድርጎ እንደ ኤጲፋነስ ራሱን ገልጦ የመጣ አንቲዮክ የሚባል ሰውዬ የግሪክ ሰው ነው። በኢየሩሳሌም ባለው ቤተ መቅደስ ውስጥ ምን ሰዋ? የእሪያ መስዋዕት ሰዋ። መቅደሱን አረከሰው። መቃቢያን የሚባለው መጽሐፍ ይሄን ይተርካል። ከዛ በኋላ አመጽ መቃቢያን ማለት በነገራችን ላይ የእስራኤላውያን አመጽ ነው። በዚህ ድርጊት ላይ ያደረጉት አመጽ ነው። ምክንያቱም መቅደሳቸውን አርክሷል። የእነሱን ትልቁን ቫልዩ ትልቁን ዋና ነገራቸውን ተገዳድሯልና በሽምቅ ውጊያና በግልጽ ተቃውሞ እስራኤላውያን ተደራጅተው መቃወም ጀምሩ ይሄን ነገር። ከዛ መቅደሱን ለማደስ ተነሱ። የመቅደስ መታደስ በዓል የሚባል ታውቃላችሁ አዲስ ኪዳን ላይ። ከዛ በኋላ ይሄንን እንደገና አድሰውት ማለት ነው እንደገና የዘወትር መስዋዕት እንዲቀርብ ማድረግ ሲጀምሩ ማለት ነው። ነገር ግን አንድ ወቅት ላይ መስዋዕቱ መሰዊያው ረክሶ ነበር፣ የጥፋት እርኩሰት ቀርቦበት። አይሁዳውያን እንኳን ለእግዚአብሔር ሊሰውት አሳማን እነሱ እንኳን አይበሉትም አይደለም። አጸያፊ ነገር ነው አሳማ። የማያመሰኳ ሰኮናው ያልተሰነጠቀ ቆሻሻ የሚበላ ቆሻሻ ላይ የሚንደባለል የጥፋት የርኩሰት ምሳሌ ነው አሳማ ማለት። ስለዚህ የምን ያህል ንቀትና እብሪት እንደሆነ ተመልከቱ። በእግዚአብሔር መሰዊያ ላይ የአሳማ መስዋዕት የቀረበበትን ማለት ነው። እና ያ እንደተፈጸመ ቆጥረው እስራኤላውያን የዘመኑ መጨረሻ ብለውት ነበር። ያንን እንዳልኳችሁ ግን እግዚአብሔር አንድን ድርጊት የሆነ ነገር ማሳያ አድርጎ እንደገና ያመጣዋል ማለት ነው። እነሆ ድንግል ጸንሳለች ወንድ ልጅ ትወልዳለች እንኳን የሚለው እኮ የኢሳይያስ ሚስት እኮ ነው በመጀመሪያው ስለ ማርያም አይደለም። ከዛ በኋላ ጸነሰች ድንግሊቱ ይላል ዮሐንስ እና ኢሳይያስ ተገናኛ ጸነሰች። ነገር ግን ኢሳይያስ እንደዛ ይምሳለው እንጂ በኋለኛው ዘመን ማርያምን ነው እግዚአብሔር የሚያስበው አይደለም። እያንዳንዱ የእግዚአብሔር ቃል ደብል የሆነ ወይ ከደብልም በላይ የሆነ ተደጋጋሚ እንደሚፈጸም ማሰብ መቻል አለብን ማለት ነው ሁሉ ጊዜ። በኋላ ደግሞ እሱን እንመጣበታለን። እዚህ ጋር ግን አንድ ቁም ነገር እንመልከት። ይሄ አንቲክራይስት አይደለም በሚባለው በእንግሊዘኛው የክርስቶስ ተቃዋሚ ሲባል አንቲክራይስት ነው የሚባለው። ይሄ አንቲ የሚባለው ቃል የእንግሊዘኛ ቃል ይሄ ፕሪፊክሱ የእንግሊዘኛ አይደለም የግሪክ ነው። አንቲ የሚባለው ቃል ግሪክኛ ነው። እንደምታውቁት እንግሊዘኛ ከተለያዩ ቋንቋዎች ነው የወረሰው አዶፕት አድርጎ የራሱ ያደረጋቸው። አሁን ከዛ በኋላ አንቲ ኮሙኒዝም አንቲ ምናምን ሁሉ የሚባል አለ አይደለ? ብዙ አለ። ነገር ግን አንታይ ወይም አንቲ የሚባለው የግሪኩ ቃል ትርጉሙ ሁለት ነው። አንድ አይነት ትርጉም ብቻ የለውም። አንደኛው አጌንስት ማለት ሊሆን ይችላል። ተቀናቃኝ ተገዳዳሪ ሊሆን ይችላል። ሁለተኛ ደግሞ ኢንስቴድ ኦፍ ወይ ደግሞ በሱ ምትክ በሱ ቦታ ማለትም ሊሆን ይችላል። ገብቷችኋል? በሁለቱም ሴንስ ነው የክርስቶስ ተቃዋሚ መንፈስ የሚመጣ። ይሄን በደንብ እንድትረዱ ያስፈልጋል። ኢን ዘ ፕሌስ ኦፍ ማለት ነው። በሱ ቦታ የሚገባን የክርስቶስ ተቃዋሚ ተብሏል። እሱን የሚቀናቀንም የክርስቶስ ተቃዋሚ ተብሏል። ሁለቱም የክርስቶስ ተቃዋሚዎች ናቸው። ክርስቶስ የሚባል ነገር አያስፈልግም ብሎ ክርስቶስን መሳደብ፣ ክርስቶስ የሚባለውን ኮንሰፕት ራሱ በመጥላትና በመቃወም ቢነሱም ወይ ደግሞ ክርስቶስ እኔ ነኝ ብሎ ቢመጡ ሁለቱም ተመሳሳይ ነው ማለት ነው። አንዱ ራሱን ተክቶ ነው፣ አንዱ ደግሞ በመቃወም ነው። ይሄ አንታይ የሚለው ቃል ሁለቱንም ያመለክታል።
አሁንም ተራ ምሳሌ ልጠቀም ለማብራራት ስለሚጠቅመኝ። አንድም ባል ውሰዱ። አንድ ባል ሚስቱን የሚተናኮልም ሚስቱን የሚመኝም ሰው ጠላቱ ነው አይደለም? ሚስቱን የሚተናኮል ሰው ጠላቱ አይደለም? ልደብድባት ልግደላት የሚል ጠላቱ ነው ለአንድ ባል። ሚስቱን ደግሞ የሚመኛትና ከሷ ጋር ካልተኛው የሚልስ ሁለቱም ጠላቱ አንታይ ነው። ሁለቱም ማለት ነው። አንዱ ራሱን በሱ ቦታ አስቀምጧል። በአባወራው ጫማ ራሱን አስቀምጦ የአባወራው ንብረት የአባወራው ዕቃ የሆነውን የራሴ ላድርግ እያለ ነው። ሁለተኛ ደግሞ የአባወራውን ሚስት ያጠቃ የገደለ ወይም በሁለቱም እቺ ሚስት ቤተክርስቲያን አድርጋችሁ ሰዷት። የክርስቶስ ተቋሚ ሁለቱንም ነገር ነው የሚያደርገው ማለት ነው። ወይ ያሳዳታል ልግደላት ይላል፣ ወይ ደግሞ እኔ ነኝ አዳኝሽ ብሎ ይገለጣል ማለት ነው። ወይ ያማልላታል፣ ወይ ደግሞ ያርዳታል ማለት ነው። ሁለቱም ጠላቶቿ ናቸው። በሴቷና በባልየው ምሳሌ ውሰዱ። ለሴቷ ሁለቱም ምንድነው? ጠላት ናቸው። ለባልየው ብቻ አይደለም ማለት ለሴቷም ጠላት ናቸው። ልተኛሽ የሚላትም ጠላቷ ነው። ልግደልሽ የሚላትም ጠላቷ ነው። ምክንያቱም ለአንድ ሰው ልትሆን የተሰጠች ነችና። ልክ እንደዚህ ነው አንታይ ክራይስት የሚባለው ሁለቱንም ገጸ ባህሪ ነው። ከዚህ የተነሳ የመጽሐፍ ቅዱስ ተማሪዎች የሚስማሙበት አንድ ነገር አለ። ይሄንን ፊት የሚያደርገው አንታይ ክራይስት የሚባለውን ፊት የሚያደርጉ ሁለት ፐርሰኖች ናቸው ላይ ይስማማሉ። ይሄንንም ከራእይ ዮሐንስ ምዕራፍ 13 ላይ ይወስዱና ከቁጥር 1 እስከ 10 ድረስ ያለው ጸረ ክርስቶስ ወይም አጌንስት የሆነው ሲሆን ከቁጥር 11 እስከ 18 ያለው ደግሞ በክርስቶስ ፈንታ ልቆም የሚለው ነው ይላሉ። ይሄን የበለጠ ስፔሲፊክ ሲያደርጉት ራእይ 13 ከ1 እስከ 10 ያለው ፖለቲካዊ ፊገር ነው፣ ፖለቲካዊ መሪ ነው። እንደውም ምን ያደረገን የሚመጣ ይላል ራእይ ዮሐንስ 13 ከ1 እስከ 10 አፉን ይከፍታል፣ በሰማያት ያሉትን ሁሉ እየተሳደበ አይደለም እግዚአብሔርን፣ ክርስቶስን፣ ቅዱሳንን፣ ቤተክርስቲያን እየተሳደበ ነው የሚመጣው። ፖለቲካዊ መሪ ሆኖ የሚገለጠው። ያኛው ደግሞ ሌላ አውሬ ይለና ሌላም አውሬ ያየው ይልና ያኛው ደግሞ የበግ ቀንዶች የሚመስሉ ቀንዶች አሉት። ማንም መስሎ ነው የሚመጣው? እሱ ደግሞ ክርስቶስ። እሱ ደግሞ ሃይማኖታዊ መሪ ነው ሆኖ የሚመጣው። ስለዚህ በሁለት ነው ጸረ ክርስቶስን ሆኖ የሚገለጡት አካላት ሁለት ናቸው ማለት ነው። አንዱ ፖለቲካዊ መሪ ሆነና በማፈናቀል በመግደል ሕግ በማውጣት ቤተክርስቲያንን የሚጎዳ ነገር በማድረግ የእግዚአብሔርን ስም በመሳደብ የሚገለጽ ሲሆን ያኛው ደግሞ ያንን ቮይድ ቦታ ያን የተወገደውን ቦታ ይተካና እኔ ነኝ ብሎ ደግሞ ይመጣል ማለት ነው። አገኛችሁት ሐሳቤን? ሁለቱንም ነው የሚናገረው ብለው ብዙዎች ይስማማሉ ማለት ነው። በሁለቱም ሴንስ ነው የሚመጣው። ፖለቲካዊ መሪም ነው፣ ሃይማኖታዊ መሪም ነው። አንድ ሰው ላይሆን ይችላል የሚባለው ለዚህ ነው። አንድ ሰው ፖለቲካዊም ሃይማኖታዊ መሪ ሆኖ የሚገለጽ ሳይሆን አንዱ ፖለቲካዊ አንዱ ሃይማኖታዊ ሆኖ የሚገለጡ ሰዎች ይመጣሉ ተብለው ብዙዎች በዚህ አቅጣጫ ይስማማሉ። ነገር ግን እዚህ ጋር ማወቅ ያለብን አንድ ነገር የዮሐንስ ንግግር በጥንቃቄ ስናየው እንደዚህ ብሎ ነው የሚናገረው። ይመጣል ይልና ሲንጉላር አድርጎት ተነስተዋል ብሎ ደግሞ ፕሉራል ያደርገዋል አይደለም። በጥንቃቄ ስናየው አይደል አነጋገሩን እንደዚህ ነው የሚለው። ላንብብላችሁ። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማ ተቃዋሚዎች አይልም፣ ተቃዋሚ ይመጡ አይደለም ይመጣ ብሎ አንድም ፐርሰን የሚናገር ይመስላል። ልክ ሁለተኛ ተሰሎንቄ 2:5 ላይ እንዳለው ሁለተኛ ተሰሎንቄ 2:5 ላይ የአመጽ ሰው ሎለስነስ የሚባለው ሰው ተብሎ በአንድ አካል በአንድ ሰውነት እንደተገለጠ ሁሉ ዮሐንስም አንድ ሰው ይመጣ ዘንድ ሰምታችኋል ይልና አሁንም ብዙዎች ተቃዋሚዎች ብሎ ደግሞ በብዙ ያስቀምጣቸዋል። ኢንተረስቲንግ ነው በደንብ ስንመለከተው። ስለዚህ ክርስቶስ ተቃዋሚ ማለት አንድ ግለሰብ ነው ወይስ ብዙዎች ናቸው? ይሄ ውዝግብ ሰዎች ላይ ይመጣል። ነገር ግን ሁለቱም እውነት ነው። እንዴት ካላችሁ እስኪ በእውነተኛው ክርስቶስ ይሄንን እንመልከት። እውነተኛው ክርስቶስ ከመምጣቱ በፊት የነበሩት ነቢያት ሁሉ በመንፈስ ነው የመጡት። ምን እንደሚለው አንደኛ ጴጥሮስ 1:11 ላይ በእነሱ የነበረ የክርስቶስ መንፈስ አይደል የሚለው። ስለዚህ በነቢያት ሁሉ ውስጥ የነበረው መንፈስ የማን መንፈስ ነው? የክርስቶስ መንፈስ ነው። በነ ኢሳይያስ፣ በነ ሕዝቅኤል፣ በነ ዳንኤል ሁሉ የነበረው የክርስቶስ መንፈስ ነው። ነገር ግን በመጨረሻ በሙላት ደግሞ በአንድ አካል ተገለጠ በክርስቶስ።
ሁሉም አንድ መንፈስ ነው የጠጡት። ስለዚህ ነው ሕግም ነቢያትም እያለ ክርስቶስ ኢየሱስ የእነሱን ያጸና የነበረው። አንድ መንፈስ አንድ አሰራር ወይም አንድ መንገድ ነበራቸው። ነገር ግን ኢምቦዲመንት ሆኖ በመጨረሻ በሙላት የተገለጠው ደግሞ ክርስቶስ ሆነ። የሰውነት የመለኮት ሙላት ሁሉ በሰውነት ተገለጠና በአንድ አካል ተገለጠ። ሐሰተኛውም ልክ እንደዚህ ነው የሚገለጠው ተብሎ ነው የሚታመነው። ለምን ብዙዎች ተነስተዋል። ዮሐንስ እንደሚናገር አሁንም እንኳን ይላል በጣም ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ይመጣ ዘንድ ሰምታችኋል። ጥርጊያ የሚጠርጉ ናቸው፣ መንገድ የሚጠርጉ ናቸው። የአውሬው መንፈስ ነው በውስጣቸው የሚሰራው። የአንታይ ክራይስት መንፈስ ስፒሪቱን የተሞሉት በሱ መንፈስ ነው የሚሄዱት። አንድ ነው ፍለጋቸው፣ መንገዳቸው አንድ ነው። ነገር ግን ኤክስቴንቱ ግን ሊለያይ ይችላል፣ ማግኒቲዩዱ ግን ሊለያይ ይችላል። በኋላ እነዚህ ሐሰተኞቹ የሚናገሩት አንድ ሊገለጥ ይችላል ተብሎ ሊጠበቅ ይችላል ማለት ነው። አንድ ኢንተረስቲንግ ነገር ልናገርና ላብቃ እዚህ ላይ። ይመጣ ዘንድ እንደሰማችሁ የሚለው ቃል በጣም ሊሰመርበት ያስፈልጋል። የጥንቷን ቤተ ክርስቲያን ምን ያህል ትጋት እንዳላት፣ ምን ያህል ዋና ነገር እንደምትለይ ማሳያ ነው። ይሄንን ነገር አዌር ያልሆነ ክርስቲያን አልነበረም ማለት ነው። ሰምታችኋል ይላቸዋል፣ ይነገራቸዋል። ጸረ ክርስቶስ ይመጣል። ለምን ካላችሁ ክርስቶስ ኢየሱስ ምን ብሏቸዋል? እኔ ያስተማርኳችሁ ሁሉ አስተምሩ አይደለም? ክርስቶስ ራሱ ምን ብሎ አስተምሯል? በማርቆስ ለምሳሌ 13 ከቁጥር 22 እስከ 23 ታነሱ ብዙ ክርስቶሶች ሐሰተኞች እንደሚወጡ ተናግሯል። ስለዚህ ይሄንን ወስደው ምእመናንን ያስተምሩ ነበር። የጥንቷ ቤተክርስቲያን በዚህ ነገር ላይ የአዌርነስ ክሪኤሽን ችግር አልነበረባትም፣ በጣም ተሰራ ነበር። ይሄንን እየተናገርኩኝ ዘመናችን ደግሞ ማሰብ እፈልጋለሁ። ለምን ሰው ቤቱንና ልቡን በሩን ከፍቶ ሁሉንም ሰው የሚቀበለው? የሚመጣም ስለማይመስለው። ፑልፒት ላይ የቆመ ይሄም ባይብል የገለጠ የሰራዊት ጌታ ያለ አይኑን የጨፈረ ሰው ሁሉ ወተኛ አይደለም ለሰው። ይሄ አዌርነስ አለ ብዙ ሰው ዘንድ ዛሬ የለም። ቤት መጥቻ ያገለግልሃለሁ፣ እጅ ጭንብሃለሁ፣ አሜን እሺ እግዚአብሔር ሰው አይደል የሚለው ሰው ሁሉ። ይሄ አዌርነስ ጥንት ነበር። ጳውሎስም ተሰሎንቄ ላይ ምንድነው የሚላቸው? በመካከላችሁ ሳለሁ ይሄን እንደነገርኳችሁ ትዝ አይላችሁ ምን አይደል የሚላቸው? ነግሯቸው ነበር። አዌርነስ ነበር። እና ሁሉ ጊዜ ምእመናን ማወቅ አለባቸው እውነተኛው ክርስቶስ ይመጣል መጥቶ ይወስደናል የሚለውን ከመስማታችን ጎን ለጎንና በኩል ደረጃ፣ ነገር ግን ሌሎች ደግሞ ሐሰተኞች ደግሞ ይመጣሉ መባል ደግሞ አለበት። እስኪ ሰራ ነገር ልንገራችሁ። ልጆቻችንን ስናሳድግ ሁሉ ጊዜ ነፍስ እስከሚያውቁ ድረስ የምናስተምራቸው ነገር አለ። ከረሜላ ልግዛልህ ቢልህ አትቀበል፣ አትሂድ አይደለም። ሰው ሁሉ በጎ አይደለም፣ ሰው ሁሉ መልካም አይደለም። የሚሰርቅ አለ፣ ልጆች የሚሰርቁ አሉ። ስለዚህ እጁን የዘረጋ ከረሜላ ቸኮሌት የሚሰጥ ሁሉ ወዳጅ አይደለም ብለን እንደምናነቃቸው ሁሉ ልጆቻችንን እና ከማያውቁት ሰው ጋር አብሮ እንዳይሆኑ እንደምናስጠነቅቃቸው ሁሉ ምእመናን በእንደዚህ አይነት አዌርነስ ሁሉ መንቃት አለባቸው። የጌታን ስም የሚጠራው ሁሉ እውነተኛ አይደለም። አገልጋይ የተባለው ሁሉ እውነተኛ አይደለም። ኢቭን ፎር ዛት ማተር ቤተክርስቲያን የተባለው እንኳን እውነተኛ አይደለም። ስለዚህ ሁሉ ጊዜ አዌርነስ ሊፈጠር ያስፈልጋል። ይሄንን ዮሐንስ የሚናገረው ሰምታችኋል። አዲስ ርዕስ አይደለም ለእናንተ ይሄ። አሁንም አሉ እያለ ይነግራቸዋል። አሉ ሰምታችሁማል። ሁሌ መስማት አለባቸው። አዎ ሰምቻለሁ ማለት አለብን። መስማት ያልሰማ እኮ ነው ችግሩ አይደለም። ያልሰማ ሰው ለጊዜ ምን ይሆናል? ችግር ውስጥ ይገባል። በብዙ ነገሮች ውስጥ ሳንሰማ ስንቀር፣ ብዙ ኢንፎርሜሽን ላክ ስናደርግ ስንቀር የምንጎዳባቸው በጣም ብዙ ነገሮች አሉ። አሁን እኮ ተቋማት እንኳን ሳይቀሩ ብዙ ማሳሰቢያ ይሰጡናል አይደል? መብራት ኃይል ይመጣና የኔ ድርጅት ሰራተኞች አይደሉም ቆጣሪ እናነባለን ብለው ገብተው የሚዘርፏችሁ ሰዎች አሉ ተጠንቀቁ ይላል አይደል? ገቢዎች ይመጣና ሰበስባለሁ ለሚመጡ ሁሉ የኔ አይደሉም ይላል አይደል? ምክንያቱም ይሄን ያልሰማስ ምንድነው የሚሆነው? ይታለላል፣ ይሸወዳል አይደለም እንዴ? ከሁሉ በላይ ደግሞ ትልቁ መሸወድና ከነፍስ ጋር የተያዘው በእነዚህ ሐሰተኛ ጸረ ክርስቶሶች መሸወር ነውና ሁሉ ጊዜ አዌር መሆን አለባችሁ። ይመጣሉ፣ አሁንም አሉ። ይመጣሉ ብቻ ሳይሆን አሁንም አሉ። ገና ተጠናክረው ይመጣሉ። ገና በብዛት ይመጣሉ።
ገና ከዚህ በላይ አስፈሪ ሆነው ይመጣሉ። ከዚህ በላይ አቅምና ኃይል ጨምሮ ይመጣሉ። ከዚህ በላይ ምልክቶችና ድንቆች እያደረጉ ይመጣሉ። ስለዚህ ሁሉ ጊዜ መንቃት አለብን የሚለውን መያዝ አለብን።